خوفና ረጃእ ወይ ፍርሃትና ተስፋ ልክ እንደ የወፍ ሁለት ክንፍ ናቸው እንባላለን ሁሉ ጊዜ የፈለግነውን ያህል ብንሰራ አላህ የሚገባውን ያህል አንሰጠው አላህ ያትሊስት እኔ የተቻለኝን እየሞከርኩኝ ነው የተቻለኝን እየሰራሁኝ ነው በኸይር ስራዎቻችንም ልንኮፈስ አይገባም ወንጀል ላይ ወድቀን ከሆነ በአላህ ላይ ተስፋ መቁረጥ የለብንም አላህ Subhanahu Wa Ta'ala እጃችንን ከዘረጋን ባዶ እጃችንን አይመልሰንም አይደል السلام عليكم ورحمة الله وبركاته زاري إن شاء الله من نارو سلا خوفنا رجعنا الله سبحانه وتعالى إني عند مسلم بزي بقوله نجروش محكر عندنا نور كان يكسبكتي يدرجال لدل خوفنا رجع وي فرحتنا تسفى لك عند يا وف هولت كم في ناتشو نبالالن بعند بكل فرحت بعند بكل دمو تسفى فرحتاتشن عندنا خير سرعة كسرهم بهانا الله لا يقبلني يشلال يميل فرحات سيهون تسفاتشن دمو الله بسرعات تنش النجار برحمته الله خيرنا يتشال النجار يمين الدنيال يميل تسفى مالتنا الشيء إن بهونت بزينا بخوفنا برجع مهلنا وعنده مسلم منور يلبت عنده هولت كنفنا منها من سنبال من مالتنا بالانسون فلقونه عدل اوكي بالانسون عندي ثمن فلقه هو الجزي 5 ነው የሆነ ስራ ሲሰራ ኦኬ 50 خوف 50 رجاء ማለትም 50 ፍርሃት 50 ተስፋ ነው ወይስ እንደ ኮንቴክስቱ ይለያያል የሚለውን ዑለማዎቻችን ሚሊኑናል ይሄ የخوفና የረጃእ ነገር እንዳለንበት ሐል ይወሰናል ለምሳሌ አሁን ወንጀል ሰርተን መጣን ከዛን አላህ ጋር ምንድነው የመጀመሪያ ነገር ሊያሳስበን የሚገባው ስለ ፍርሃቱ ነው ስለ አላህ ቅጣት አላህ ይሄንን ወንጀል እኮ ላይምረኝ ይችላል የሚለው ነገር በጣም ሊያስፈራን ይገባል ማለት ነው ከዛ ግን የሚያስፈራን ግን በምን ያህል ሌቭል ነው በምን ያህል ሊሚት ነው የሚያስፈራ ሊሚቱ የቱ ጋር ነው የሚለውን ደግሞ ስናይ ሊሚቱ መሆን ያለበት ይሄ ፍርሃት በአላህ ላይ ተስፋ መቁረጥ ማስከተል የለበትም ፍርሃቱ ምንድነው ማድረግ ያለበት ሌሎች ኸይር ስራዎችን ሌሎች ዒባዳዎችን የሚያስከትል መሆን አለበት ወይ ደግሞ ከሌሎች መጥፎ ስራዎች እንድንታቀብ የሚረዳን መሆን አለበት ማለት ነው ሶ ፍርሃታችንን መሆን ያለበት በቃ ፍርሃት ወይኔ አላህ በቃ ይሄን ነገር አይመረኝም ለዛ ልተው አለቀልኝ ብለን በአላህ ተስፋ መቁረጥ አይደለም እሱ ራሱን የቻለ ሌላ ጥፋት ስለሆነ ማለት ነው በአላህ ላይ ተስፋ መቁረጥ ለዛ ፍርሃት ማለት እንዳልኳችሁ ኸይር ስራ ላይ የሚያበረታታን ያህል መሆን አለበት ማለት ነው ተስፋ ደግሞ የሆነን ኸይር ስራ እኛ እንደ ሰዎች የተቻለንን እንሞክራለን የተቻለንን ኸይር ስራ ለመስራት የተቻለንን ከወንጀል ለመታቀብ እንሞክራለን አይደል ግን ሁሉ ጊዜ በቂ አይደለም ሁሉ ጊዜ የፈለግነውን ያህል ብንሰራ አላህ የሚገባውን ያህል አንሰጠው አላህ የሚገባው ልክ አናመልከው አይደል ሶ ይሄን ደግሞ ሁሉ ጊዜ ይሄን ፍርሃትን ያሰብን ከሆነ ምን ቆየው ለምንም ነገር ተስፋ አይኖርንም ማለት ነው ግን አላህ ምንድነው ኤንድ አይደለም መጨረሻ አይደለም የሚያየው ፕሮሰስን ነው አይደለም የሚያየው በዛ ደግሞ ተስፋ ይኖረናል አላህ ያትሊስት እኔ የተቻለኝን እየሞከርኩኝ ነው የተቻለኝን እየሰራሁኝ ነው አንተ ደግሞ በረካ ጨምርበት አንተ በረህመትህ ወፍቀኝ እያለን ደግሞ በአላህ ላይ ጥሩ ተስፋ ይኖረናል ማለት ነው ፍርሃትና ተስፋን ባላንስ የምናደርገው እንደዚህ ነው ኖርማል ዒባዳዎቻችንን ስንሰራ እንደዛ ነው ወንጀል ብቻ ሳይሆን ዒባዳዎቻችንን ስንሰራ እንደዛ ነው በቃ ሲሰራ ዒባዳይ በተቻለኝ መጠን አላህ በሚገባው ልክ ለመስራት ሞክራለሁ ግን ደግሞ አላህ ያው እዛ ሌቭል ላይ ስለማልደርስ ተስፋ ይኖረኛል ማለት ነው በአላህ ላይ ሁሉ ጊዜም ተስፋ አልቆርጥም ኤቭሪ ታይም የምሰራቸውን ዒባዳዎች ኢንክሪዝ አደርጋለሁ በዛ ፍርሃቴ ላይ ተመርኩዤ ምክንያቱም የምሰራው ነገር በቂ አይደለም ብዬ ካሰብኩኝ ኦኬ ፈርድ ሰላቶችን እሰግዳለሁ አይደል ፈርድ ሰላቴ በቂ አይደለም ለዛ ሱና ሰላት እኮ ምንድነው ሜቢ የፈርድ ሰላቴን ጉድለት እንድታሟላልኝ ይሆናል ማለት ነው ኸይር ስራዎች ላይ አበዛለሁ ከዛ ግን በራሴ እየተኮራራሁ አይሆንም በራሴ እየተኮራራሁ ሳይሆን ያንን ወንጀሌን እምትክስልኝን ያጎደልኩትን ነገር እምትሞላልኝን ኸይር ስራ ነው እና በኸይር ስራዎቻችንም ልንኮፈስ አይገባም ተስፋችንም የሚሆነው አላህ ፕሮሰስን ስለሚያይና አላህ ደግሞ ምንድነው ባሪያውን በባዶ ሜዳ ላይ እንደማይተው እርግጠኛ ሆነን ማለት ነው ዱዓም ስናደርግ እንደዛ አላህ Subhanahu Wa Ta'ala እጃችንን ከዘረጋን ባዶ እጃችንን አይመልሰንም አይደል ተስፋ ያደረገን እጃችንን እንዘረጋለን አላህ አይቀበለኝም ብለን ዱዓን መተው ልክ አይደለም አላህ ዘንድ ሊያስጠይቀን ስለሚችል ማለት ነው እና ተስፋና ፍርሃትን በዚህ ወይ
ባላንስ ማድረግ ይኖርብናል። እያንዳንዱ ስራዎቻችንን ወንጀል ላይ ወድቀን ከሆነ በአላህ ላይ ተስፋ መቁረጥ የለብንም። ከዛ በኋላ ግን አላህም ይምረኛል ብለን ደግሞ ልባችን መደንደን የለበትም። ምክንያቱም አላህ Subhanahu Wa Ta'ala لا أجمع على عبدي خوفين وامنين በቃ ዱንያ ላይ አላህ Subhanahu Wa Ta'ala ሁለት ፍርሃት ዱንያ ላይ ከፈራሁት አኺራ ላይ እረጋጋለሁ፣ አኺራ ላይ የተሻለ ህይወት ይሰጠኛል። እዚህ ዱንያ ላይ ግን የሆነ በጣም ጥሩ ላይ እንዳለሁ ፊል ካደረኩኝ ግን አኺራ ላይ አላህ እንደዛ ላይሆን ስለሚችል መጨረሻዬ ያ ላይሆን ስለሚችል ኢንሻአላህ በዚህ ወይ خوفና ረጃእን ባላንስ ያደረግን ህይወታችንን እንድንኖር አላህ ያግዘን። شكرا والسلام عليكم ورحمة الله وبركاته.